ተዋቸው በእናትህ ተዋቸው። ቶሎ በእናትህ ምንድን ነው ሰውዬው ግን አይመልልም እንዴ? ወይስ አንቺ አታማልኝም? ምንድን ነው ስላማለልኩማ ነው እንደዚህ ጠበረው። እኔን አይደለም ያልኩት እኮ ባልየውን ነው። ያው ታማሚያችን ባልየውማ ድሮ ማልሎ ነበረ። አንተ አልፈኩት ስራቴን ዘጉቻለሁ። ስራቴን ዘጉቻለሁ አልኩ እኮ። በስሜ ሁሉንም በስሜ ላርግና ከዛ በኋላ ያለውን እርምጃ እንወስዳለን። ግማሹ እኮ ይበቃናል ወይ ተፋተሽ ውጪ በቃ። እንዴ ለምንድን ነው ግማሹን የምወስደው? ነገ እኮ ሊሞት ይችላል እሱ። ታወቅማ ነገ ሞተ ዛሬ ሞተ እያለን ከምንጠብቅ እጄ ትሞትባለች። አራት ነቃት ባክህ ምን ያለች ነው? እባክህ አታበረ በቃውን ጊዜን አትሸማም። ችግር ምንድን ነው? ችግር ምንድን ነው? ለምን ምን ጠርጥሮ ምን መጥቶ? እስኪ አንተ እኮ ሴት ነህ እንደወንክ ነው የምትታወቀው። ሴት መሆኑን አለመሆኑን አይደለም ግን እኔ ምንም አላምነውም አልኩሽ። በቃ ችግር የለውም በቅርብ እናስተካክላለን አልኩህ። አንተ ምንድነው አንተም እንደሱ ልጨቀጭቅኝ ነው? እኔ ጭቅጭቅ አይደለም ግን በቃ የተሻለ ህይወት እንዲኖረን እፈልጋለሁ። በቃ ይኖረናል አልኩህ እኮ። ይኸውልሽ እኔ ልጅ ወልጄ የተሻለ ህይወት መኖር ይቻላልና እንትን እናለን። እባክህ ተረጋጋ። አንቺ አስመሳይ እንዴ ብለን ታርቀሽ እኔ ስማኝ የታለች እኔ መደነስ አልችልበትም። ይሄው እንደዚህ እሺ እንደዚህ አዎ እሺ እኔ ደንሻለሁ። እሺ አጅሬው ደግሞ አሪፍ ሆኗል። እውነት እኔ የምወድህ ተው 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 አትጠራጠር ተው 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 አትጠራጠር። እየደነስኩ እንደዚህ ነው በቃ። ኧረ ደክሞኛል እባክህ። በእናትሽ ሲናረኩ ብለሽ ነው። ተነሽ በእናትሽ። ወይኔ ደግሞ የዛሬ ደግሞ ይለያል። በጣም ነው ደከመኝ። እኔ ስማኝ ዛሬ ደግሞ ትንሽ ምትፈጭ ዝም በይ አንቺ ዝም በይ። ሁሉ ነገር እኮ ነግሬሃለሁ አይደል? አውቀሃል አይደል? በቃ ተረጋጋና ቁጭ እናወራለን። አንተ ደግሞ አውልቅ። ሴት መሆኑን አይደለም ወንድ ነህ እናውቃለን። ፊትህ መሸፈን ነው። አንተ ቤት እንደዚህ በደንብ ቀረጽልኝ። ባለጌ በደንብ ቀረጽ። ታያይስ ወንድ ነው ያየሽ ታ ወንድ ነው። ለምን አስገባሽ? እንዳንተ ሴት አይደለም። እሺ እንዳንተ ሴት አይደለም። በቃ አንተ እረክሰብኝ አስደስኛለሽ። ታውቂያለሽ እኮ ከትናንት ዛሬ ታመመ ብለሽ እንዴት ታርጊያለሽ? በቃ ቁጭ በል እባክህ። ለምን ነው የምትቀመጠው? በቃ ወንድ ነው እሱ። በቃ ፈለኩታ ከአንተ ጋር እኔ ጋር ዱዳነሽ ብለሽ አስገባሻት። የሴት ሰራተኛሽ ጭራሽ የሴት ሰራተኛ ብለሽ አስገባሻት። ከዛ አፏን እንዳትናገር ለጎምሻት። ከዛ ፀጉር አለብስሻት። እባክህን እኔ ሰማኝ እና ሰማኝ እባካችሁ። ቤት ውስጥ ወንበር ነገር የለም? ትንሽ ወንበር እባካችሁ ተረጋጋ። እኔ እየሰማኝ ከሆነ አሁን ተረጋግተን እንድናወራ ነው የምፈልገው። ሁሉ ነገር እንደ ቤተሰብ ቁጭ ብለን እያየሁ አይደለ? ሰማኛለህ? እባክህን ተረጋጋና ያለው ነገር እንዳለ እናወራለን። እንዴት እናውራሽ? እንዴት እናውራ? እንዴት ነው የማወራው? እነዚህ ጋር እባክህን አስወጣልኝ። ሁለቶችንም አስወጣልኝ። አስወጣልሃለሁ፣ ግን በመጀመሪያ ይሄ ነገር መች ተፈጠረ፣ እንዴት ተፈጠረ፣ ለምን ተፈጠረ የሚሆን እኮ ማወቅ አለብን አይደለ? ምን አደርግላችኋል? በቃ ዝም በል አፈን ታወራለህ። እበት እስከዛሬ ማውራታችንማ አንቺ አስመሳይ እችላለሁ ማውራት። በቃ በሱ ምክንያት አንዴ እንደዚህ መሆን ምን ማድረግ በሱ ምክንያት በቃ እኔ ነኝ ያመጣሁት እዚህ እንዲመጣ ያደረኩት እኔ ነኝ። ለምንድን ነው እንዲመጣ ያረግሻት? እንድትመጣ ያረግሻት
አንቺ ነሽ አይደል? ስመልሽ ችግርሽ ምንድነው? ከባልሽ ምን ብታጭ ነው ጎረምሳ ቤትሽ ውስጥ አስገባሽው? በቃ እሱ ሱሪ አድርጎ ስለሄደ ወንድ ይመስላል። በቃ ወንድነቱ አብቅቶበታል። ምን ማለት ነው? እስኪ አብቅቶበታል ማለት ወንድ ያበቃል ወንድ አይደለም እያለች ነው። በቃ አንተ አፈ እንዳላጣመመልህ እንዴ! ኧረ ቁጭ በል በቃ ባለጌ አፈን ተከፍታለህ እንዴ? ስድ እውነቱን የተናገረ አፈን ዝጋ ነው የምልህ። ወንድ አሰዳቢ እናንተ ጉዳይ መጣ። እባክህ አንዴ ፍቀርልኝና ግድግዳ ጋር አጋጭ። ወንድሜ ሁለታችሁንም ግድግዳ ጋር አጋጭ። ቆይ ተረጋጋና እናወራ። በቃ ዝም በል አንቺ ያልተሻኛም ነበር። ዝም በል ዝም በል። በቃ እኔንም ተረዱኛ። ምንድነው ምን ረዳሽ? እስኪ ምን አጉድሎብሽ? በቃ እሱ ወንድ አይደለም፣ ወንድነቱን ረስቶታል። በቃ እኔ ለምን እንደመጣው አያውቅም። በቃ ምንተኛው ዝም ብሎ ፊቱን አዝሮ ይተኛል። እኔ ምንድን ነኝ? ስሜት አለኝ እኮ። ከትላንት ዛሬ ታመመ ብለሽ ነው አይደል? ያ ሁላ በነብሴ ላይ ትፈልጋለች። ልጅ ብትሰጣን ኖሮ እንደዛ አትልም ነበር። አንተ ቀማኛ ሌባ፣ ስላንተ ማላቅ እንዳይመስልህ። ታዲዮስ ይሰማኝ ነው አይደል? ስላንተ ያንን ነገር አውቃለሁ። ምንድነው የምታውቀው ስለኔ? ሌባ፣ ቀማኛ በቃ አንተ ስለማታውቀው ነገር አታውቅም። አንፍሽን አትክፈቺ። ደህና ሲያገኝሽ ፍሎሻል ባንቺ ቤት። በቃ አንተ ቁጭ አቶ አበራ እባክህ ተረጋጋና ቁጭ በል ነው። እባክህ ይሄን ሰውዬ መሬት ጋር አልቀላቅልም። እሱን እንደፈለክ በኋላ ታደርገዋለህ። አሁን ግን ተራክተህ እያንዳንዱ ነገሮች ማወቅ አለብን። ትዳርክ ውስጥ ምንድነው የተፈጠረው? ለምን ሰው እንደዚህ ተደረገብህ? በቃ እሱን ለስሜት አይጨነቅም። አቶ ታዲዮስ እኔ ለስሜት አይጨነቅም። በቃ በሽታውን ብቻ ነው። አሻበረ ይሄ ጎረምሳ ታዲዮስ አይደል ስሙ? 3 ወር ትክክለኛ ስሙ ታዲዮስ አይደል? መቼ ሴት አይደል? አዎ ታዲዮስ ሴት መስራት ነው የወጣችው። አያወር ፀጉሩም የት አለ? ቤት ውስጥ አንተ እንዴት አላወቅም? ቆይ እንዴት አልተረጠርክም? አያወራም ምን አይልም? ያው እኔማ እኮ በቃ 3 ወር ሆነ አያወራም። ዱዳ ነው፣ ምንም መናገር አይችልም ምናምን እንደዚህ ሳይለንት ነው ሁሌ። በቃ እሷ ናት የምታዘው፣ እሷ ነው የምታዘው። አንቺ ብላ ነው የምታዛት፣ አንቺ ነው የምትላት። ስለዚህ ነገሮች ያው አሁን ከ2 ወር በኋላ ምናምን ነገሮቹ እኔም እየጣሙኝ አይደለም። ነገሮቹ እንዳል ነበር ሆኖ እሷ ጋር ያለን ሪሌሽንሺፕ በቃ ዜሮ ሆነ። በአንተ ምክንያት ነው ታዲያ። በቃ ዝም በል አንተ ታማሚ ነህ እኮ። አንቺ አስመሳይ ሴት ዝም በይ። እውነቷን የተናገረችው እውነት ነው። ትሸሻለህ። ከዚህ በኋላ ግን አቶ ታዲዮስ ይሰማና አንደ ጋር ሲናገር መጥቶ ቢያጋጭ አይመለከትም። እንደፈለገ እንዲያጋጭ ነው ፈቀደ። እሱ ብቻ ነው እንደው ምን አባውና ነው ቁጭ በል እያልኩ አንተ ማን ሆነህ ነው? ሪቻ ነው በቃ ታዲያ ቁጭ ባለጌውላ አለ ወደርክም ጠላም ታዲዮስ እያንዳንዱ ትነግረኛለህ። የምን እውነት ነው የምነግርህ? ምንም የምነግርህ እውነት የለም። እዚህ ቤት መች ነው የገባኸው? መቼም ልግባ። አንተ ነው የማይመለከትህ። ለምን ነው የገባኸው? እሱ አንተን አይመለከትህም። አንተን የሚመለከት ጉዳይ አይደለም። እስር ቤት መውረድ ትፈልጋለህ? ዳግመኛ የትም ልግባ። እሱ አንተን አይመለከትህም አልኩህ እኮ በቃ። ለሱስ የማታደርገው መስዋዕትነት እንደሌለ አውቃለሁ። አደንዛዥ ስትሰጥ ተይዘህ 1 ዓመት ከ6 ወር ታስረህ ከተፈታህ 5 ወር ነው። ደግመህ እስር ቤት መግባት የምትፈልግ ከሆነ ንገረኝ። ስለምን ነው የምታወራው? ስለምን ሱስ ነው የምታወራው? ከተፈታህ 1 ወር ከምናምን ሳይሞላ ነው ሰው የተገናኘው። ይሄን ታውቂያለሽ? ምን አደንዛዥ እንደሚሰጥ ይሸጣል፣ ስፖኪዮ ይሰርቃል። እውነቱን ነው ታዲያ። እዚህ ቤት ከገባሁ እኔ 4 ወር ሆነኛል። ሰማኝ። ዝም ብለህ አታውራ። አሁንም በፖሊስ እንደምትፈልግ አውቃለሁ። 18 ዓመት ካልሞላቸው የኤሌመንታሪ ተማሪዎች እያታለክና በሱ እያደነዘዝክ አንተ ስለማታወራው ነገር አታውቅም። በቃ ዝም ብሎ ነው የሚያወራው። በእናትሽ ውሸት ነው በለኝና ማስረጃ ላቀርብልሻለሁ። ውሸት ነው የታደረ በህይወት ከተከሰተ ማን ነው ታዲያ? እውነቱን ነው እውነቱን ነው። ይኸውልሽ እቺ ሽሩት ትባላለች። 17 ዓመት ተማሪ ናት። 17 ዓመቷ ነው። 11 ክፍል ተማሪ ናት። ያይሽ ነው። ይሄ ደግሞ እሱ ነው አይደል? ፎቶ ፍርድ ቤት ላይ ቆሞ
አንተ ወንድሜን ዝም ብለህ አታውራ። ሌባ አንተ ወንድም አለኝ እኔ አይደለም። እኔ አይደለም አንተ ወንድሜ ነው። አፈዝ ጋር ነው እውነቱን ንገር። እውነቱን ነው። ላሳይሽ እችላለሁ። ተይው ፎቶ ላሳይሽ እችላለሁ። መንታ ወንድሜ ነው። አንተ ውሻ እስካሁን አንተ አልፈህ ቁጭ በል። ስርዓትን ይዘህ ቁጭ በል። ስርዓትን ይዘህ ቁጭ በል አልኩህ እኮ። እኔ እንደሳደብ አታርገኝ። አሁን ችግር የለውም። ቁጭ በል አርፈህ ቁጭ በል። ምን ፈልገህ ነው? አርፈህ ቁጭ በል ነው እሱን ንገረኝ። የምን ነው የምነግርህ? ስለምን ቀላም እያንዳንዱነት ዛሬ ታውቃታለህ። አንቺ ደግሞ ወደው ከገቡ ረግጣ ይጥላሽ ነው። በመጀመሪያ እንደዚህ ነገር ማን አድርጊያለሽ? ባለጌ እጅሽን ያገኘሽው። እኔ ነገር አላውቅም። በመካተልኝ ነው የጋብቻሽ ቀለበት ምንድን ነው ፈልገው ከኔ? እየጠየኩ ነው። አፈን ዝጋ። ቤት ውስጥ የጋብቻሽ ቀለበት እጄ ጠበበኝ ብለሽ ያስቀመጥሽ የት ነው ያለው? የት ነው ያለው? እዛ ጋር ነው። የለም ግቢ ነው ሽጦታል። ምን የትኛውን ቤት ውስጥ ገብተሽ ማየት ይችላል? የጋብቻሽን ቀለበት ሽጦ ጠጥቶበታል። እኔ ጋር እስከ ዛሬ የት ነበር? ቀለበቴን አምጣው። ተረጋጊና ቁጭ በል እናውራ። አንተ ብለቃት። ተረጋጊና ቁጭ በል እናውራ። እባክህ ለቃት። እስከ ዛሬ ስትጫወትብኝ ነበር። እየሰማኝ ከሆነ እዚህ ምን ፈልገህ ነው የመጣኸው? የፈለግከውን ነገር በስነ ስርዓት እኔ ከባለቤቷ ጋር ያለውን ችግር እያንዳንዱ እናውቃለን። አሁን እያንዳንዱ ነገር ባለቤቴ ገባና ያላችሁ አቶ አበረ ከተረጋጉ እስኪ እባክህ አስቡልኝ። የሰማኝ ነው አይደል? እባክሽን አታልቅሺ። ያለው ነገር መፍትሄ እንፈልጋለን። አቶ አበረ ቁጭ ብለን እናነጋገራለን። እንዴት ልረጋጋ? ይሰማኛል። እስኪ ፍረደኝ። እስኪ ይገባኛል እኮ ስሜት እኔ እኮ ነው ከቤቴ ላይ እኮ ነው የማገጠችው። ቤቴ አልጋ ላይ ይገባኛል። እባክህን ተረጋጋና ቁጭ እናወራለን። ምኑን እናውራ? ሚኪ ሁሉን ነገር ተቀምጠን ስንወያይበት መፍትሄ የሚገኘው። እሺ ከአንተ ካልወጣስ መችስ አንተ ላይ ሙላ መፍትሄ ይዘው ይወጣ። አቶ አበረ እኔ ስሜቱት ይገባኛል። በጣም ነው የሚያመው። አታልቅስ እንጂ ወንድ ልጅ እኮ አያለቅስም። አቶ አበረ አላለቅስም። በእጅ እንዳልበላች እንዳልጠጣች ያን ሁሉ ዘመን አብራኝ እንዳላሳለፈች ገና 5 እና 6 ወር አሞታል ብላ ከኔ ላይ እንደዚህ ታደርጋለች። እኔ በሄድኩበት ተከትላ ስትመጣ እንዳልነበር ስለኔ ለሀገሩ ለወገኑ ስታወራ እንዳልነበር ገና ከትላንት ዛሬ ታመመ ብላ አመት እንኳን ሳይሞላኝ ከታመመ ካልጋ ላይ ከወደቁ እንዴት አላለቅስም? ታውሮት ያለውን ክፍተት እንደው ከዚህ በፊት አላወራችሁም በግልጽ? አቶ አበረ በቃ ይኸውልህ መታመሜን ነገርኩህ። አታመም ያለው ነገሮች በጣም እንዳሰብኳቸው አሉ። አልጋ ላይ ማሪፍ እንዳልሆንኩ አውቀዋለሁ። አሁን ላይ ለበፊቱ አይደለሁም። እሱ ደግሞ እሺ እኔ ምን ላድርግ? አሁን ሁሌ ጸበል ሄድ ነው የምትለኝ። ጸበል ሄድ የምትለኝ ደግሞ እንዲያመቻት ለዚህ ይሄን ነገር ለመጠቀም ነው። እሺ ቆይ እኔ ምንድን ነው ጥፋቴ? መታመሜ እሱ ያመጣውን በሽታ እኔ ምን አደርጋለሁ? እስኪ ንገረኝ። እስኪ የሰማሽኝ ከሆነ ከባለቤትሽ ጋር እንደው ለምን በግልጽ አላወራሽም? በቃ ከቀን ወደ ቀን ሲደክምብኝ እኔ የምፈልገው ደግሞ ያንን ነበር። ከዚህ ጎረምሳ ጋር የተገናኘሽው ባለቤትሽ ጋር ማለት ነው? ታዲያ አትጠይቂኝም? ስራ ቦታ ነው የተገናኘነው። ምን ሊያደርግ መጡ? አይ እሱ ስራ እንዳለውና በስራ ምክንያት ደግሞ ከሰዎቹ ጋር እንደሚገናኝ ነበር የነገረኝና በዛ ነበር ያወቅኩት። ከመቼ ተዋወቅሽ ነው በዚህ ፍጥነት ለሴክስ የበቃችሁት? አይ ከውጭ ብዙ ጊዜ ተዋውቀናል። ከዛ በኋላ አለመቼኝ ሲል ከሱ ጋር ሞታ ከሱ ጋር ከተፈታ አምስት ሰው ከምናምን ነው ብዙ ተዋውቀናል። ነው አንተ የማታውቀውን ነገር የምታወራው ምንድን ነው? ማን አሳሰረ? እሱ ያሳሰረ። ለምን አሳሰረ? እሱ በሱ ስር ተቀጥሬ ነበር የምሰራው። አለቃ ስለነበረ አልተመቸኝም ማለት አስባረረኝ። በቃ ከዛ በኋላ እሱን ለመበቀል ብዬ ቤቱ ገባ። አቶ አበረ ታውቁታላችሁ ይሄን ግለሰብ? እኔ ጭራሽ አላውቅም። እኔ እንደዚህ አይነት ሰው አይቼም አላውቅም። ፀጉርን አታውቅም። ስርዓትን ይዘህ ቀና ብለህ አውራኝ። ፀጉሬ ራሴ መሰለኝ። ስርዓትን ይዘህ አውራኝ። አይካል ቅሬቻን ነው የማበላ እበት። እኔ ይኸውልህ በሰራተኞች የተመሰከረልኝ በጣም ቅን የሆንኩና ለልጆቼ ጥያቄ አለኝ። ልጠይቅህ። አንተ መስሪያ ቤት በምሰራበት ወቅት
ሱስ አለበት ምን አለበት ብላችሁ ተመካከራችሁ ለምንድን ነው ያስበረራችሁ? እኔ አንተ ታውቃለህ ሲጀመር አይቼው አውቃለሁ። ማን አንተ? ወዴት ነህ? የት ነው የመጣው? 2 ዓመት ከምናምን አንድ መስሪያ ቤት ሰርተናል። እኔ ደግሞ ፈጽሞ የምትለው ነገር አምኜ ልቀበል። ውሸትን አቁምና የምትናገረው የምትናገረው ተናገር። ማያውቅን ግለሰብ ታውቀኛለህ ብለህ እያስጨነቅህ ነው። እውነቱን ነው እየተናገርኩ። እውነቱን ተናገር ምረ ለቀጡ ባለቂ የሰማህ ነው አይደል? አሁን ሁሉ እውነት እንድትናገር የምፈልገው አንተ ሌባና ቀማኛ መሆንህን ፍርድ ቤት ያውቃል። ስለሱ አይደለም እያወራሁ ነበር። ለምን እንዳሳሰረኝ ዝም በል በቃ እውነቱን ተናገር። ከኔ ጋር ያለውን ደግሞ ቀለበቴን ታመጣለህ። እሺ እንደዚህ ሌባ መሆኑን አላውቅም ነበር። ቀለበትሽንም ሸጠልሻል። እኔ ደብቀሽ አውጥተሽ ሸጠልሽ። እኔ አስቀምጬው ነበር። እሱ ወሰደብኝ። አላውቅም ነበር። ይኸውልሽ ድጋሚ ማን ነው ከኔ ጋር በዚህ ሁኔታ ላይ ሰማኝ። ቢኒያም የሚባል ሰራተኛ ነበር አልነበረ? አላውቅም ስለምትለው ነገር አንድም አላውቅም። ቢኒያም የሚባል ሰራተኛ ከ2 ዓመት በፊት ነበረ አልነበረ? አልነበረኝም። ቢኒያም የሚባል ሰው አላውቅም። ቢኒያም የሚባል ሰው ከናካቴው አላውቅም። የኔ ትክክለኛ ስም ቢኒያም። ለምን ዛሬስ ፍርድ ቤት ከሰስ ታዲዮስ ተከሰስኩ? እስኪ ፖሊስ ጣቢያ የሚያውቀው ታዲዮስ ቀበሌ ስሙን ታዲዮስ እየነገርኩ ነው። አዳምጠኝ። ቢኒያም ነበረ ስሜ እና ለኔ ለምን ታዲዮስ ብለህ ነገርከኝ? እያወራሁ ነው አይደለ? ለምንድን ነው ታዲዮስ ብለህ ለኔ ነገርከኝ? ትክክለኛ ስሜ የነበረው ቢኒያም። ከዛ ሱስ ምናምን ነበረብኝ። በቃ በዛ ምክንያት ስሜን ለመቀየር ፈልጌ ታዲዮስ አስደረኩት። ለመስረቅ እንዲያመች ለማጭበርበር እንዲያመች አገርን ለመሸጥ ወገንን ለመሸጥ እንዲያመች ስምህን አስቀየርክ። አሁን ደግሞ አስተካክዬ ነበረ ስሜን አስቀየር ላለመያዝ ወደ ሀገር ልወጣ ነበረ። ታወቀብኝ። ስለሰረክ እኮ ነው። ሰማኝ ከሆነ እኮ አንተ ለአቅመ ሔዋን ካልበቁ ህጻናት ጋር ከተማሪዎች ጋር ብልግና የምትፈጽም አደንዛዥ ዕፅ ለተማሪዎች የምትሸጥ ከ18 ዓመት እስከ ተማሪዎች ጋር ፈልገው ነው የመጡት። ስንት ስልኬን ቀይሬያለሁ። ያ አልበቃ ብሎክ ከማህበረሰቡ ለመሸሽ እንደ ሴት ልጅም እንደ መደበቂያም ስታገኛት ተጠቀምክባት። ከዛን እንደ ሴት ነሽ አስገብኝ አልካት። በአንተ ሀሳብ ተስማማች በእርግጠኝነት። ለምን ይሄ ያንተ ሴራ እንደሆነ ግልጽ ነው። ማን ነበር ይሄን ሀሳብ ያመጣ? እስኪ መልሽልኝ። ሁለታችንም ተስማምተንበታል። ሀሳቡን በመጀመሪያ ማን ነው ያመጣው? ሴቱ ነው ይሄን ልጅ ቤት ለማስገባት ሀሳቡን ያመጣው ማን ነበር? እሱ ነው ወይስ አንቺ? እኔ። ለምንድን በቃ እንደዚህ የምታረጊውን ነገር በውጭ ጨርሽ ለምን ነው የገዛ ቤት ውስጥ ያስገባሽው? በቃ ቶሎ አላገኘውማ እሱን። በቃ 2 ቀን 3 ቀን ከውጭ ተገናኘ፣ ተመቸኝ። በቃ ከቤት አድርጌ ሁሌም እንደማገኘው። አንቺ ነሽ ደግሞ እንደዚህ ታሪክ ተረጋጋ። እኔ ስማኝ እባክህ፣ እጄ ትሞትባለች። 4 ነቃት እባክህ። ምን ያለች ነው እባክህ? አታበረ ትሞትባለች። ድብነት በል እባክህ ተረጋጋ። ድብነት በልች እባክህ ተረጋጋ። እኔ ትላለች ደግሞ እባክህ ተረጋጋ። አፈቦታ እኔ ያለች አንቺ ካዲ እሱ ነው ይሄን ነገር ያመጣው እሱ ነው። እሺ አንቺ አይደለሽ እሱ። አይ አስመሳይ ካዲ እስስ እባክሽ ተረጋጋ። ወይኔ ዋይስ ነበር ሰዓት እያለፈብኝ ልትወጣ እባክህ ተረጋጋ። ልትወጣ እዚህ ቤት ልትወጣ እዚህ ቤት ተረጋጋና እባክህ። አንተ ይኸውልህ በእጅህ እዚህ ጋር ትጠፋለህ እንጂ አትወጣ። አቶ አባረ ይኸውልህ እጆት ላይ ሙቶበት ሰው ነው የሚሆንበት። እባክህ እኔ ስማኝና ተቀመጥ እባክህ። እጅ ላይ ሰው የሚሆንበት እባክህ አቶ አባረ እጅ ላይ ሰው ነው የሚሆንበት። አንተም እኮ ቀርበው እነዚህ ገድያችሁ ስበብ ቢሆንብኝ ምን ያለ ተረጋጋና እባክህ። አሁን የምታደርገው ነገር በኋላ አይጠቅምህም። ምንም የምፈልገው ነገር የለም። እሺ ምን ላድርግ? እባክህ ተረጋጋና ቁጭ ብለህ አንደኛ ከዚህ ባለጌ ጋር ፍቺ ማድረግም ካለብህ ፍቺ ታደርጋለህ። ታዲያችን ድጋሚ እዚህ ጋር አልጋ ላይ ልጋደም እዚህ ጋር ምንድን ነው ያልኩህ? እኔ ቅድም ነገር ያለኩህ ነገሮችን ተረጋግተህ ማስተዋል ከሆነ ጥሩ አይደለም። ለሁሉም ነገር መረጋጋት ያስፈልጋል። እኔ ስለሱ አያገባኝም። እሺ አሁን ሰዓት እያለፈብኝ ነው። አስወጣኝ። ይኸውልሽ ሰማሽ? አንተ አርፈህ ቁጭ በል። አንተ ጋር የለም። አርፈህ ቁጭ በል አልኩህ። እየሰማሽ ነው? እንዳላጋጭ በዚህ እያንዳንዱ ነገር ንገረኝ። ይኸውልሽ እየሰማኝ ነው? የሱ ሰዓት እያለፈብኝ ነው። እሺ ሲጋራ ይዛል ስጠኝ። ላጋጩ ሲጋራ ካለ ስጠኝ። አፈን ዝጋ ነው ቁጭ በል። አቶ ታዲዮስ ሰማኝ ነው? አርፈህ ተቀመጥ። እያመመኝ ነው። ስጠኝ እያልኩ ነው። አርፈህ ተቀመጥ እያልኩ ወይ አስወጣኝ። አርፈህ ተቀመጥ። ይሄ ሁሉ ከኔ ደብቀህ ለምን? እሺ እኔ ምን አደረኩ? አየሽ
ሰማሽ? ይኸውልሽ ድጋሚ ከህይወቴም ትወጫለሽ። እኔ ደግሞ የድሮን አበሮች እንዴት እንደማሳይሽ ታያለሽ። በገዛ ሳምባይ መብቴ ነው እንደፈለኩ ማለት አንተ ነህ አይመለከተን። የሰማሽ ነት ይሄ ነገር መቼ ሀሳቡን አመጣሽ? ይሄ ልጅ ስንት ጊዜ ይገባ? እስካሁን ያለው ነገር በግልጽ አጣሽ። እኔ እነግርሃለሁ፣ ግን መጀመሪያ አስጨሳኝ አንተ ማንም አልጠየቀህም። ከስራ ቦታ ነው የተገናኘነው። በቃ ከዛ አብረን 1-2 ቀን አደረን። ከውጭ ስራ አዳር ተጠርቻለሁ ምናምን ብዬ በዛው ላይ አሳመንኩትና እሱ 2 ቀን 3 ቀን አደረን አብረን። ቀንም አብረን ቆይተናል። ስራ አስፈቅጄ ሄጄ ከዛ በኋላ ተመቸኝ፣ እሱም ተመቻቸንና ከዛ ይሄንን ሀሳብ ሁለታችንም ተስማምተንበት ነው ያመጣው። ከዛ እሺ አለኝ። እንደ ሴት አድርጌ ሸፋፍኜ የኔን ወግና ሰጥቼ ወስጄ ሽቴንም ሰጥቼ ወይኔ አበረ ተጫወትሽልኝ። እዚህ ከገባ ምን ያህል ጊዜ ሆነ? 1-3 ወር ነው። ከዚህ ከገባ በፊትም ጨምሮ ግንኙነታችሁ ነበር ማለት ነው? አዎ። ነው ኢትዮጵያ ተመርጧቸዋል። ራሳችሁ በሚጠብቁ ሁኔታ ነበር የምታረጉት? ከብሲቱ ጋር ህፃናቶች ጋር ያደርግ ነበር። በሽታ ይኖርበት አይኖርበት አይታወቅም። ወይኔ ይሄም ማለት እሱን አላውቅም። እኔ ከብዙ ጋር ግንኙነት ምናምን እንደሚያደርግ አላውቅም ነበር። አቶ አበረ እስኪ መታመም የጀመሩት ከመቼ ጀምሮ ነው? መታመም የጀመሩት ከመቼ ጀምሮ ነው? 5 ወር ምናምን አካባቢ ነው። ከዚህ ከሱ ጋር ግንኙነት ከጀመረች በኋላ አይደለ? ኢትዮጵያ ተመርጧል። እኔ ምን አገባኝ ስለሱ? እኔ እኮ ስለሱ ምንም የሚያገባኝ ነገር የለም። ወይ ናጭ ስለስጨሰኝ የሰማው ከሆነ ኢትዮጵያ ተመርጧል ታውቃለህ? ራስን ታውቃለህ? ደግሞ በደንብ ነው የማውቀው። ለምን አላውቅም? አሁን ሲጋራ ስጠኝ። ለምን ጠይቀኝ? ጥያቄ መልስ ጠይቅ። ሲጋራ ነው እያልኩ ነው። ለምን ጠይቀኝ? ጥያቄ መልስ ጠይቅ። ሲጋራ ካላጨስኩ ደግሞ ምንም አይነት መልስ አልመልስም። አደንዛዥ ሲጠቀመ ከማንም ጋር ነበር የሚወጣው። ስለዚህ ዛሬ አንቺ አመጣሽ በሽታ ምን ይሆናል? ለአቶ አበረ የተረፈ ዋሽቶኛል። እሱ እንዴት አባል እሱ ጨዋ እንደሆነ ነው የነገረኝ። እንዴት ቃላቶቹን ደርድሮ እንዳሳመነኝ እኔ ነኝ። አቶ አበረ ከዚህ በኋላ እንግዲህ ከመና ቦታ እንሄድና ኤችአይቪ የሚመረምር ነው። ወይኔ በቃ ከዛ በኋላ የሚታወቀው ነገር የሚታወቅ ይሆናል። አሁን ላይ ግን ትዳሮትን እንዴት መቀጠል የምትፈልጉት? ንብረቱስ ደግሞ በማን ስም ነው ያለው? እስካሁን ያለው ነገር በማን ነው? ንብረቱ በእሱ ነው ያለው። እንዴት ነው ልንቀጥል የምችለው እዚህ በኋላ? እኔ እኮ እዚህ በኋላ መታከሚያ ነው። 5 ወር ምናምን ሆነኝ። ይሄ በሽታ ቀስ እያለ ነው የመጣው። ነገሮቹ በቃ እያደከሙ ነው የመጡት ከዕለት ዕለት እና በሽታ 5 ወር ከሆነ እኔ እስኪ አፈን ዝጋ። አሁን እሷ ከዛ በፊት ከሆነ እሱ ጋር ግንኙነት ያላት ይሄ ነገር ሊሆን ይችላል። ከዛ በፊት እኔ ጭራሽ በሽታ ይባላልኝ ያውቅ። ይሄ ነገር ደግሞ የተከሰተው ከ5 ወር በኋላ ነው። ከ5 ወር በፊት እሷ ጋር ረጅም ጊዜ ነው የኖረው። በጣም የሚያምር ከኔ ውጭ ሰው አይታም አታውቅም። አብረን እየሄድን እንኳን ከኔ የተሻለ እንኳን ሰው ብታይ አይኗ ከኔ አይነቃም። የዘመኔ ምርጡ ሰው አንተ ነበር የምትለኝ ነበር። አሁን ከ5 ወር በኋላ ግን ነገሮች የተቀያየሩ እኔም በቃ እያመመኝ ኢቭን ጉንፋን እንኳን ይዞኝ በጣም እየተዳከምኩ ነው ያለሁት በትንሹም በትልቁም ነው። በቃ ይሄ አልጋ ላይ የሚደረግ ነገር ሴክስ ነገር ምናምን በቃ እያስጠላኝ እየደከምኩ ከሷ ቀድሜ እኔ እንትን እላለሁ። እሱ በቃ እሱ ነገር እሷንም ያው ሳሳቃ እንደሚያሳቃት እርግጠኛ ነኝ ስለማውቀው ነው። እንደ በግልጽ ለምን አላወራሁሽም? አንቺ ችግር ካለ አልጋ ላይ አለመጣጣም ካለ እኮ በግልጽ ማውራት ይዛለ። ለምንድን ነው ሌላ መፍትሄ የፈለግሽው? እኔ እሱን ይከፋዋል ብዬ አስቤኝ ነው። የሚያስከፋው እኮ ይሄ ነው ወይስ ያኛው? ዋሸች። ብሩን ፈልጋ ነው። እስኪ ዝም በል ዝም በል። ሻውን ሲጋራ ስጠኝ። እኔ ሲጋራ አንተ አስመሳይ ብረከን ምን አጣም? ይኸውልህ አቶ አበረ እየሰሙኝ ከሆነ ከእርሶ ጋር ፍቺ ካሰበች ቆይታለች። ነገር ግን እስካሁን ታገሰችው የቆየችው ለእርሶ አዝና ሳይሆን በተቻላት አቅም ስትፋታ አብዛኛው ሀብት ይዛ መውጣት ስለፈለገች ንብረትም የሸሸች ነበር እዚህ ቤት። አሁን እኔ የሚያሳስበኝ የንብረት ነገር አይደለም፣ የህይወቴ ነገር ነው የሚያሳስበኝ። ኤችአይቪ ኤድስ እንዴት ነው በዚህ እድሜ ኤችአይቪ ኤድስ አንተ ብቻ አይደለም እኔም ተበክያለሁ። አንቺ ዝም በይ። አንቺ ራስሽ ያመጣሽ ነገር ገና አልታወቀም እኮ። እባካችሁ ተረጋጉና መፍትሄ እንፈልጋለን። ሌላ ምን ሊሆን ይችላል? ልጅ ሰማሉ ልጅ አቶ አበረ እስኪ የልጅ ፍላጎት ሳይኖር ቀርቶ ነው ወይስ ለምንድን ያለው ልጅ? በቃ ማለት ማን መሰል ልጅ መውለድ አልቻልኩም እኔ። ከኔም ከሱ የሆነ ያለው ችግሩ አይታወቅም።
ቀን በቃ የረጅም ጊዜ ሆነ ልጅ እኔም ከእሷ ውጭ ሌላ ሴት እያለው እርሶ መሀኑ ሳይሆን ጋሽ አበራ እየሰሙ ከሆነ 2 ያርግዛ ነበር ግን አስወርደዋለች። ምን አንቺ እባክዎት እኔ ረጋ ምንድነው የምታደርጉት? ሴትዮዋ ግን ለምን እንደሆነ ግን ማወቅ እፈልጋለሁ። እኔም እስኪ መልሽለት። ቆይ የኔን አስወረድሽው ወይስ ከሌላ ነው እንትን ያደረግሽው? መልሽለት። ታዲያ ያንተ አባት የሞት ልጅ ተብሎ እንዲጠራ ፈልጌ ነው። በቃ ልትሞት ነገ ዛሬ እያልክ ነበረ። እንዴት ላድርግ ታዲያ? አሁንም ምን ንብረቴን መውረስ የለበትም ልጅ? ንብረቱማ ዞሮ ዞሮ ከሱ ስለሆኑ ስም እርግጠኛ ነሽ? ከሱ አለመሆኑስ? ከአቶ ተደሳ አለመሆኑ ስም እርግጠኛ ነሽ? ያረገሽ ልጅ እርግጠኛ አይደለሁም። እሱንም ከሌላም ጋር ስትማግጭ ነበር ነው። ከሁለቱ ውጭ ሳትማግጭ አይ በምን እርግጠኛ መሆን ይችላል? ራሴ አውቃለሁ። በቅርብ አንድ የሥራ ባልደረባሽ ከንፈርሽ ስምሽ አይተናል። ግን እሱን ስጠይቀው ስለማፈቅራት ብቻ ነው ያለኝ። አጋጣሚ ነው ያለኝ። ለምንድን አንቺ አሁን እኔንም ሱሰኛ ከሌላ ሴት ጋር ትወጣለች ያለሽ? እስኪ ዝም በል። ስለዚህ በሽታ ራሱ ቢመጣ እኮ ከሱ ብቻ ሊመጣ ይችላል። አንቺ ከብዙ ሰዎች ጋር ታደርጊያለሽ ማለት ነው። ለምን ነው ተረጋግተሽ አርፈሽ ትዳርሽ መቀመጥ አልቻልሽ? ለምን ነው ሴት ልጅ ራስሽ መጠበቅ ያቃተሽ? እስኪ መልሽልኝ። ለምን ነው ሴት መሆን ያቃተሽ? ኧረ ሲጋራ አስመጣልኝ። በቃ የምፈልገው የሚያረካኝ ሰው ያ እኮ ህይወት አይደለም። ሴክስ እኮ ህይወት አይደለም። ሴክስ እኮ ኑሮ አይደለም። ሴክስ እኮ ትዳር አይደለም። ክብር እኮ አለሽ። ላገኘሽ ሲሆን ላኮ ጭንሽ መክፈት የለብሽ። ምንም መስማት አልፈልግም ከዚህ ውጭ። እቺን ሴት አሁን ነው ከቤት ያስወጣልኝ። አሁን ግን ወደ ራሴ ተመልሼ ነበር። እሱም ብቻ ነበረ ሀሳቤም ትዳሬም የልጆቼም አባት ላደርግ የፈለኩት ነበር። እኔን ገለሽ ማለት ነው። እኔን ገለሽ እሱን የልጆች አባት ታረጊ መልሽልኝ። አንተማ በቃ ትሞታለህ ተብለህ ዶክተሩ ስለነገረኝ ማሽ ተነገረሽ? ለምን ነው የሚሞተው? መልሽልኝ። የትኛው ሐኪም እንደዛ ብሎ ነገርሽ? ባለፈው ሄደን እያለ ይሞታል ትንሽ ጊዜ ነው የቀረው። እሺ በሕክምና ይሞታል ይባል ነገር የለም። ካንሰር እኮ አይደለም የተያዘው። የሰውየው ከተያዘውን ገና አልተናገጠም። ሲከተል ደግሞ ኤችአይቪ ምናምን አረረገ። ሲጀመር እንደዛው ተባለች። ዝም ብላ የምትቀባጥረው። ከዚያ በፊት ጉበት ያደርግኝ አይደለም ያመኝ ነበር። እሱን ከተል ሲያደርግ የነበረው እነሱም ሌላ አዲስ በሽታ ነው ብለህ ስላሰቡ ብዙ ማለት ተደረገው። እስኪ ከጉበት በኋላ ምርመራ አድርገህ ታውቃለህ? ምንም አድርጌ አላውቅም። ከዛን ሐኪሞችን ተዘናግተው ከፊት የነበረውን ሕክምና ላይ ያተኮሩት። ነገር ግን አንቺ በሰራሽ ሴራ ምናልባት ኤችአይቪ ተባብሶበት ሊሆን ይችላል። ወይኔ ይቅርታ ጭራሽ ይቅርታ። ኧረ በእናታችሁ ሲጋራ አስመጡልኝ። ኧረ በመድኃኒዓለም ከዚህ በኋላ ትደርሽ የት የሚቀጥለው? ይቅርታ አድርግልኝና በቃ ያለብንን በሽታ እናውቅና እንቀጥል። ኤችአይቪ ሲኖርብሽ ሊቀጥል ከእሱ ጋር ከሌለብሽ ግን አማራጭሽን ልትፈልጊ። እሱ ዋጣ ቆይኝ ነው። ድጋሚ ነው አይንሽ ማየት አልፈልገው። እሺ ድጋሚ ይኸውልሽ አበረ የሚባል ሰው ከዚህ መጀመሪያ እኔን መረዳት ድጋሚ ይኸውልሽ ዝም በይ። ይኸውልሽ ከዚህ በኋላ ቤትሽንም ንብረትሽንም ያለሽን ነገር ሙሉ አንጥለሽ ትወጫታለሽ። እስከ ዛሬ ድረስ የቆየሁበት ንብረቴ እኮ አለ። ይኸውልሽ ትወጫታለሽ። ከፈለግሽ ሂጂና ክሰሽ። ከዛ ማን ቅሊንጦ እንደሚወርድ እንታያያለን። እባክህን ከዚህ ተቀመጥ። ተቀመጥ። በቃ ይሄድ እንዴ አራጉቻ ሳብሬ ነው እንዴ? እስካሁን ታግሻለሁ። ተቀመጥ እባክህ። ሱሴን ላጥስበት። በቃ ወይ ሲጋራ አስመጣልኝ ወይ ትበለልኝ። ተቀመጥ። አይደል ሳንተስኝ አይመለከተን። አርፈህ ግን ቁጭ በል። ይሰማል አይደል? ቁጭ በል እየተባልኩ ነው። ሰውዬ ልቀቁኝ! ረዛ ልቀቁኝ! አርፈህ ቁጭ በል። ይሰማል አይደል? ቤኪ ዝም ብለህ ተቀመጥ። አንተ ችግር ምንድን ነው? አርፈህ ተቀመጥ። ችግር ምንድን ነው? ላጥስበት ነው። ምንድን ነው ችግር? አርፈህ ተቀመጥ ማለት አይደል? ችግር ምንድን ነው? ምንድን ነው ችግር ምንድን ነው? ችግር ምንድን ነው? እባክህ ቁጭ በል። እባክህ ተረጋጋ። ምንድን ናቸው ደግሞ ይዘረብራሉ። አርፈህ ቁጭ በል። እጅ አትፈታተኑ። በቃ ማጨስ ነው ፈልገው። አርፈህ ቁጭ በል። አንተ ነህ ነካ የለም። አርፈህ ቁጭ በል። አንተ ነህ ነካ የለም። አለከውክም አይደለ? የሰው ቤት በጠበጥ አልነበረም። አርፈህ ምን አገባኝ ታዲያ ነው ስለነሱ? ፈልጋለህ ነው። ቁጭ በል። ፈልጋለህ ነው የመጣችው? ችግር ምንድን ነው? ሄድኩባት ወይ? ተናገራ። በጣም እኔ አሁን ምንም የምፈልገው ነገር የለም። ወጣት ትፈልጋለህ? እውነቱን ንገረኝ ትወጣለህ። እውነቱን ንገረኝ ነው ትወጣለህ። እያምና እውነት ንገረኝ። ቅድም ነግሬሃለሁ አይደለ? ንገረኝ ነው ልወጣ ብያለሁ። አሁን
ሰዓት እያለፈብኝ ነው፣ እያመመኝ ነው። እያንዳንዱ ነገር እዚህ ቤት ከገባ ምን ጊዜ ሆነ? እየሰማኸኝ ነው? ምን ነበር ሳስልክ ነበር? መልስልኝ። ታት ስለሳኔ ምን አገባኝ? መልስልኝ። ካልመለስክልኝ አትወጣም። ምንድነው ማቆም ፈልገው? ሲጋራ ማጨስ የምፈልግ ከሆነ እያንዳንዱ ነገር እሺ፣ ምንድነው ከኔ ማቆም ፈልገው? ደግሞ ሲጋራ ለምታጨስ የምፈልገው አደንዘዥ ዕፅ ነው ማጨስ የፈለግከው። በቃ ምንም ላጭስ እንድታደርጉ ከፈለግ እውነታውን ነገር ከዚህ ሴት ጋር የነበረን ግንኙነት ምን ስታቀዱ ምን ስትሰሩ ነበር ንገረኝ። በቃ ሁለቱ እንዲለያዩ ነው። ሌላ ምን የሚያደርግ ነው? ተለያይተው እስከዛ በኋላስ? በቃ ነገርኩህ እውነቱን። እንዲህ ሲጋራ ስተኝ ላጭስበት። እሺ፣ ተለያይተው ሀብቷን ስታካፈል ከዛ ሀብቷን ሰርቀህ ደግሞ አንተ ልትፈታት ከነገር። አዎ እንደዛ። ለምንድን በቃ የሴት ልጅ ማባረሽ ስራ አንተ ፈልጋ አይደል እንዴ መጣችሁ? አስገደልኳት። ያይሽው ስራሽን አስገደልኳት። ይሻለ በጣም ያለው ነው ቃላት ለትዳር አካል ታመነች ውሳነች ከሌላ ሰው ከስማገጥ አልነበረ ጭራሽ የሰማሽኝ ነው አይደል? እንጂ አይንሽን ነው ማጠፋልሽ። እስካሁን በቆየ ነው እጄ ነው። እስካሁን እንደዚህ ነበር። አርፈሽ ቁጭ በይ። የሰማሽኝ አይደል? የስራሽን ያገኘሽው ሌላ ምን ነበር ተበቀሽ አይደል? ሶራሽ ቻይ የሰራሽን ስራ ያጨደለሽ። ቁጭ በይ። ምንም አልቀመጥም። ቁጭ በል። ሰዓቴ እያለፈብኝ ነው። ቁጭ በል። ገና እስር ቤት የምትሄደው አንተ የትም ልሂድ እኔ ስለሰምንከትኝ አሁንም እንድመታ አታስገድደኝ ሚኪ። ለምን የምትመታኝ? ፍቀድልኝ። ይሄን ሰው ፈትሸን እኔ አስሬ ልጣለው አይደለም። ቆይ ፈትሸን እያለው ነገር ከዚህ ቤት ህጉ ደብደበው አትወጣም። አሁን አንተ ስለይክ ታውቃለህ። ዝም በል አንተ ያገባህ ንብረትን አይመለከትም። የሰማን አይደለ? ንብረትን ሳልፈትሽ ከዚህ ቤት አትወጣም። ፌስታ እፈልጋለሁ እያልኩ ነው። ስለአንተ ሳምባ አይመለከተኝ። ስፈልግ መሞት ይቻላል፣ ግን ከዚህ ቤት ስትወጣ ፈትሽክ ነው የምትወጣው። እያንዳንዱ ነገር ፈትሽ ዘርፈን ትወጣስ ጀመር። አንተ ይኸውልህ ቅሊንጦ ትገባለህ እዚህ በኋላ። እሺ፣ ከዚህ በፊት ስትሰራ የነበርከው ወንጀል ከዛ እስከፈተር ጋር እስር ቤት ወስጄ ለፖሊስ ያስጠይቅሃል። አንተ ይኸውልህ ከ17 ዓመት በታች የሆኑ ልጆችንም እያጭበረበርክና እያታለልክ ወንጀል ማነካካት ከፈለክ አንተን ማነካካት የሚችል ሰው በቀጥሬ አንተ ሰራ እንደነበር እንዳትረሳ። ቁጭ በል። ስራቴን ቁጭ በል። ፊት ሰጠነ፣ በጣም ፊት ሰጠነ። ቁጭ በል። በጣም ፊት ሰጠነ። ቁጭ በል። ያዙትና ሬቻውን አብሩልኝ። በዛው የሰማችሁና በዛው ሬቻውን አብሩልኝ። የሰማች ከዚህ በኋላ እንዳይሄድሱ ወደ ህግ ቦታ ይዛችሁኝ ትላላችሁ። አስወጡልኝ። እዛ ውጣ። ከነሱ ጋር ተቀበል። ብቀይ ህግ ቦታ ይዘው ይላል። ናታ 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 ታታ ሱታ ድራም ፈልገው ገባህ? ያንሳለው ነው አትርሳ ተነስ ሬሳ ተነስ ተነስ ወጣ አረ ቢቀይ ሲያንሰል ነውጣ የሲያንስሽ ነው። ገና እዚህ በላይ ታያለሽ። ከዚህ በላይ ገና ተቀምሻለሽ። አንቺ ይኸውልሽ ሰው በሰፈሩ የምን አባሽ ቁስል በሰፈርሽ ቁና ይሰፈርልሻል። እሺ አስመሳኝ በእጅ እንዳልበላሽ በእጅ እንዳልጠጣሽ ያ ሁሉ ዘመን ከኔ ላይ ከጫንቃ ላይ ተሸክሜሽ እንዳልኖር እንዴት ከኔ ላይ እንድታደርጊያለሽ? ከትላንት ዛሬ አመመው ብለሽ አላሳዝንሽም? በቃ የፈለኩትን ነገርኩ አይደለም። አትነግሪኝም? አንተ የት ታመጣለህ? አንድ አመት ብታገዝ አቃተሽ እኔን አስመርምረሽ ደህና ቦታ ወስደሽ ተንከባክበሽ ማዳን ሳይቅትሽ ከማንም ጋር ተማግጫለሽ? ሆስፒታል ተንከራተተን አይደለ? የትኛው ሆስፒታል? ገና 3 ወር 4 ወር ሳቆይ እንዴት በኔ ላይ ተስፋ ትቆርጫለሽ? ስንት አመት ተሸክሜሽ እንዴት አንድ አመት መሸከም 9-10 አመት ተሸክሜሽ እንዴት አንድ አመት እኔን መሸከም ያቅትሻል? ይሄ ነው ያንቺ እቅድ? እኔን በቤቴ ያገዛ አልጋዬ ላይ ስንት አመት ከዳነሽበት አልጋ ላይ ሌላ ሰው አምጥተሽ ታስተኛለሽ? አባበረ የሰሙን ከሆነ ከዚህ በኋላ የሚጠቀሙት መድኃኒትን ቀይረው መጠቀም ይኖርበታል። ምክንያቱም ደግሞ ብልቃጡን ቀይረው የፓራስታሞል መድኃኒት የሞላቸው አንተ ቶሎ እንዳትድን ብላ ሌላ መድኃኒት ያስገባችበት። ለዛም ነው ለውጥ ሳይታይቅ የነበረው። በካሜራችን ስናያት መድኃኒቱ ሲቀይር ተመልክተናል። ጀመር እኮ ደህና ነህ፣ አሁን ትድናለህ። በቃ አሁን በአጭር ጊዜ ትድናለህ እያሉ ነበር። ያን ያህል የከፋ አይደለም። መድኃኒቱ ደረጃውን ቀንስ የነበረውን መድኃኒቱ እንዳይከላከል እየባሰብህ ከመጣ እንደምትሞት ስላወቀች በሽታው ራሱ እንዲገል ነበር አቅዷ የነበረው። ለዛ የተሰጠህ መድኃኒት ብልቃጡን አውጥታ የፓራስታሞል ፍሬዎችን አራግፋ ነው ከነገና የሞላቸው። አንተ መድኃኒት ግን የት ነው ያደረግሽው? እንዴት ምን ጎልሽ? እኔ ላይ ምንድን ነው ያጎደልኩብሽ? ከመታመሚ እስኪ ንገሪኝ። እስኪ ዝም ብለሽ ከመታመሚ በፊት እኔ ምንድን ነው ያጎደልኩብሽ? እኔ እኮ ያለኝ ሰው ነኝ አይደል? ይሄን ቤት እንዴት ሆኜ እንዳመጣሁት እኔ ነኝ የማውቀው፣ አንቺ አታውቂም። እኔ እኮ ይኸውልሽ የትኛውን ቦታ ላይ ይሄን ቤት ሽጬ መታከም የምችል ሰው ነኝ። ለአንቺ ብዬ እኮ ነው
ነገ ለሚወለዱ ልጆች እኔ ከአንቺ ውጭ ትም ስልከሰከሰ አይተሽን ታውቂያለሽ? ይሄን እኮ ማትወልጂው አንቺ ልትሆኚ ትችያለሽ። ይሄን ያስወረድሽውም እኮ የእኔን ልጅ ይሆናል። ማን ያውቃል? እስኪ ያለ እውነት ተናገሪ። እስኪ በአንቺ በኩል ያለ እውነት እንዳለ እስኪ ተናገሪን፣ አነስማሽ። በቃ ያለውን ሁሉን ነገር አድርጌበታለሁ። መድኃኒቱንም ጥዬዋለሁ፣ ሽንት ቤት ተስቼዋለሁ። በቃ የእሱ ያለውን ንብረት በሙሉ ወደ እኔ ማድረግ ስለፈለኩኝ ነው። ጥሩ መስሎኝ ከልጁ ጋር በቃ ህይወት መመስረት ስለፈለኩኝ ነው። ያለውን ነገር በሙሉ ወደ ስሜ አድርጌ መውሰድ ፈልጌ ነው። እኔ ገለሽ ትወስጂ ምን አድርጌ? እስኪ አንቺ አስታውጾ እዚህ ቤት ላይ ምንድን ነው? እስኪ ካለማ ነው ንብረት ላይ ያንቺ ኢቨንት ነገር አለች። እኔ እኮ ነኝ ለፍቼ ሙሉ አዳር እየሰራሁ እኮ ይሄን ንብረት ያመጣሁት። እንዴት እንደዚህ ታደርጊያለሽ? ህሊና የለሽም? ጭንቅላት አይወቅስሽም? እሺ አሁን የት ነው የምትወድቂው? እዚህ በኋላ ይኸውልሽ ገባሽ? ከዚህ በኋላ አበረ የሚባል ሰው አታውቂ። እኔ ደግሞ ይኸውልሽ በአንቺ ሴራ የተነሳ ነው ይሄን በሽታ የሚያልሽ። የዛሬ ምናምን ወርና 2 ዓመት 3 ዓመት የተሻለች ሴት አግብቼ ወልጄ ያኔ እጠራሻለሁ ቤቲ። እባክህ እንደሱ አታውቂ። ያኔ እጠራሻለሁ ቤቲ። ያኔ ይኸውልሽ አንቺን አላውቅሽ። በቃ ሁሉም ነገር የኔ ጥፋት ነው። አሁን ይኸውልሽ አንቺም ሰማሁት ምንም ነገር እባካችሁ አቶ አበረ ተረጋጉና ከዚህ በኋላ እቺ የምፈልግ ከሆነ ህጋዊ መንገድ በሆነ መንገድ ፍርድ ቤት ያፋታል። በህጋዊ እንደተጋባችሁ ስትለያዩ በህጋዊ መንገድ መሆን አለበት። ከዛ በኋላ ደግሞ ቅድሚያ ሊሰጥ የሚገባው ነገር የእናንተ ጤንነት ነው። በተለይ ደግሞ አንተ ኤችአይቪ መታየት አለበት፣ ጉበትን መታየት አለበት። ሁሉ ነገር አንተ ስትኖር ነው የሚኖረው። ሀብትም ንብረትም ትዳርም ያንተ ውስጥ አለ። ዋናው ነገር ያንተ ጤንነት ነው። ያንተ አርቆ ማሰብ ነው። ተዳይ ከዛ አሁን ሐኪም ቤት እንዳለ እንመረምራለን። ከዛ በኋላ ግን ክስ መመስረት የምትፈልግ ከሆነ በዛው ፖሊስ ጣቢያ ሄደን ወረዳ ላይ ሄደን እናመለክታለን። የፍቺ ወረቀታችን እሰይን ኮረት ሄደን እናመለክታለን። ከዛ ፍቺ ይደረጋል። አንቺ ግን ለሰራሽን ስራ መጠየቅ ባለብሽ ትጠየቂያለሽ። ምክንያቱም ወንጀል ላይ ሰራሽ፣ ትዳር ላይ ያለሽ ማግጠሻል፣ ያስቀጣል፣ ያሳሰራል። ይሰማሽ አይደል? ስለዚህ አንቺ ፖሊስ ጣቢያ ደረስሽና በዛው ወደ ስር ትወርጃለሽ። ሚኪ በዚህ አጋጣሚ እናንተን በጣም ነው የማመሰግነው። እናንተን የሚያ በዚህ አጋጣሚ ማመስገን እፈልጋለሁ። እኔ የህጉን ነገር ምተው ለእናንተ፣ ምክንያቱም እኔ ከዚህ በኋላ የመቀጠል አንድም አይነት እቅድ የለኝም። በሽታ ዝም በይ ተቀመጭ፣ እንዳትነኪኝ ያለሽ እኔ ፖሊስ ጣቢያ ወስጄ ማስከሰስ አይቀርም። ተከሰስ ካለኝ አሁንም ነግርሽ ፖሊስ ጣቢያ ሄደሽ መከሰስ አይቀርም። ምክንያቱም ትዳርሽ ላይ ስማግጬ ነበር ማሰብ ነበር። እንዳትነካኝ አስቀምጥልኝ። እንዳትነኪኝ እዚህ በኋላ ይኸውልሽ ሚኪ አድምጠኝ። ይሰማው ነው እችናን ሴት ይኸውልህ የትም ስራት አይመለከተኝም። አሁን እጄ ተመርምሬ ኤችአይቪ ኖረብኝም አልኖረብኝም እሱ ፈጣሪ ነው የሚያውቀው። ውስጥ ማገዝ ስለሆነች የሚሆነው አይታወቅም። እባክህ እንደዚህ ሊኖርብኝም ይኸውልሽ እኔ ይሄ ቤት አንቀባሮ ያኖረኛል። እስኪ ወት ፍጻሜ ቤቱን ነሽጭ እሱ ነው ያገባኝ። አይመለከተኝም። ትንሽ ስማኝ። አሁን እኮ ከዚህ በኋላ ፍቺ አይደለም ስለ ህጉ ማውራት አለብን። ስለ ህጉ እናንተ አላችሁልኝ። በቃ እናንተ ጨርሱልኝ። እኔ ይኸውልሽ በመጀመሪያ ስታደርጊ ስለነበረው ስራ እኔ ተጠያቂ አይደለሁም። መጠየቅ ባለብሽ ትጠይቂያለሽ። ጥፋት ነው ብያለሁ። ሁሉ ነገር ጥፋትሽ ማመንሽ መልካም ነገር ነው። ፍርድ ቤት ሄደሽ ጥፋትሽን አምኚና ምናልባት የፍርድ ሂደቱ ሊቀንስልሽ ይችላል። አንቺ ከስንት ሴቶች ውስጥ እንዳልነጠቅሽኝ ስንት ሴቶች ከግሬ ተንበርከው ያኔ እያለቀስሽ ታስታውሻለሽ። እያለቀስሽ አንተን አጥቼ መኖር አልፈልግም ብለሽ አሳድሽ ከሰፈር ኢቨን ታውቂያለሽ፣ ታስታውሻለሽ። መተሽ ሰፈር ላይ ያደርሽበት ቀን ታስታውሻለሽ። ኧረ እባክሽ አሁን ገና ተረጋጋ። አቶ አባባ አሁን ቁጭ አለቀ። እኔ ምንም ነገር አልቅሽ በደንብ ከስም መሰረቱ ከሆነ ዛሬው እሳችን መሰረታለን። በቃ እሷን ከስሻት ሳይሆን ብቻ ይሄን ጋብቻ ይፍታልኝ። እሷን መክሰስም አልፈልግም። የፈለገዋት ጎዳና ትውደቅ። ንብረቴን ብቻ ነው ፈልገው። ከሷ በኋላ ከዚህ በኋላ ያለኝን ነገር ጨርሻለሁ። ይሄን ህጋዊ ጋብቻ በህጋዊ መልኩ ወረቀቱ ይቀደዳል። መልካም። አንተ ልክ እንዳልከው በህጋዊ መንገድ ጋብቻው የሚሰረዝ ይሆናል። አንተም የተሰበረ እንግዲህ ያለው ነገር ለቤተሰቦቹ የምናሳውቅ ይሆናል። ምክንያቱም ይሄ ነገር ሲያው ብዙ ኢትዮጵያ እንደሚጨነቅ እንደሚጸልይ እርግጠኛ ነኝ። እንግዲህ ፈጣሪ መልካሙ ነገር ያሰማል። አንተ እንደና ደግሞ ያብቃ። እንግዲህ እሷንም ጉዳይ አንተንም ጉዳይ ደግሞ ከዚህ በኋላ ያለው ህግ የሚዳኘን እኛም ለህግ አሳልፈን እንሰጣለን። እስካሁን ድረስ ተከታተላችሁን ይመስል ነበረ። እጅግ አስደንጋጭ ነገሮችን ተመልክተናል። እንግዲህ ወንድ ልጅ ወንድነቱን ትቶ ሴት አስመስሎ ገብቷል። እጅግ ያሳዝናል። ብዙ ቤቶች እነዚህ ነገሮች እየተፈጠሩ እንደሆነ ሰምተናል። ወንድ አስመስለው እየገቡ ነው። ከዛ እንዳይለዩ ደግሞ ራሳቸው ይደብቃሉ፣ አያወሩም፣ መስማት አልችልም ይላሉ። በእንደዛ መንገድ ራሳቸው እየደበቁ ወንጀልም ጭምር እየሰሩ ነው። እንደውም ዛሬ ውሽማው ነው የተገኘው።
ወንጀልም ጭምር እየሰሩ ሰርቀው እየሄዱ በቀን በሶስት ቀን እየሰማን ነው። ራሳችሁን ሰራተኛ ስትቀጥሩ ከየት እንደመጣ ተያዥ እንዲኖሩ አድርጋችሁ ቅጠሩ እያልኩኝ እንግዲህ ምን ማለት እንዳለብኝ አላቅም። አቶ አበረ ኤችአይቪ ቫይረስ ከተያዙ ምን ብዬ ማጽናት እንዳለብኝ አላቅም። እንዳይዛቸው እንግዲህ ፈጣሪ እንዲያግዘን እናንተም ጭምር ጸልዩላቸው። የዛሬ ክትትሌ እዚህ ጋር ያበቃል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙና እየተመኘው ሀሳብ አስተያየት ካላችሁ እንዲሁም ደግሞ እንዳጠራላችሁ የምትፈልጉት ነገር ካለ ባስቀመጥነው የቴሌግራም አካውንት እንዲሁም በስልክ ቁጥር እየደወላችሁ እኔ ማግኘት ትችላላችሁ። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ለሀገራችንም ለእኛም ፍቅርና ጤናን ያደረን እያልኩኝ እዚህ ጋር አበቃ።